ሰላም ወዶቼ እንዴት ቆያችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ወይኔ ልሰራ ስል ይሄን ቪዲዮ አይቼና ሀሳቤ ሰረቅኝ እነዚህ ልጆችና ወይኔ በዚህ የነበረበት ቀን ደግሞ ወይኔ ይህች ቪዲዮ ደግሞ ስወዳት ማለት ነው የኔ ማሮች በተለይ ደግሞ እጅ ላይ ተያይዘው ሲሄዱ ምናምን ሳይ በቃ በተለይ ይህች ማለት ነው አርጅተው ወልደው ምናምን አንድ ላይ ሲሄዱ የፍቅር አስተማሪ ተብለው በታሪክ በኢትዮጵያ ታሪክ እንደሚጻፋል አይደል? እንደዚህ ነው የምመኝላቸው እኔና መቼም የሀይሚና የብሩክ ይለያል ሁሉም ነገራቸውና የሆነ ቪዲዮ አለ ሼር ላድርግላችሁ ነውና ዋናው ነገር ምንድነው የአብሳላት ነገር እንደ ሰው ይቅርታ ጠይቃ ምናምን ለስራዋም ጥሩ አይደለም መስራትም አልቻለችም። ጨረቃ ፋሚሊ የነካና ሀይሚና ብሩክ የነካ በቃ አልቆለታል። ለዛ ነው ይቅርታ ጠይቃ እንደ ሰው ልክ ወደ ስራው ብትገባ ደስ ይላል። ግን ደግሞ እኔ ግን አንድ ጥያቄ አለኝ። ምንድነው ለምንድነው የእውነት አፍቅራ ነው ወይስ ዝም ብላ ለማጃጃል ነው? ወይን ደግሞ አሁን እነሱ አንድ ሆነው አይደል? ለምንድነው ይቅርታ እኔ በቃ እናንተን አንድ ለማድረግ ነው ለማስታረቅ ብዬ ነው እንጂ አፍቅሬ አይደለሁም። ለምንድነው እዚህ የማትለው እቺ ልጅ እንዴ? ወይስ ተስፋ አላት ማለት ነው? ምንድነው ያለው ብሩኬ የሆነ ነገር አለ ንግግር ጠፍተብኝና በተስፋ የኖሩ በረሃብ ያልቃሉ ያለ። ለማንኛውም እስኪ ይሄን ቪዲዮ አድምጠን እንመለሳለን። ከዛ ደግሞ ያለው ነገር እናንተም ሀሳባችሁ በኮሜንት አስቀምጡልኝ ወዶቼ። ትልቅ ወንድም እንደ አባቱ ነው ኃላፊነቱን ወስዶ እህቱን የመዳር መብት አለው አይደለም? ወንድም ከሌለ አባት ከሌለ ቤተሰብ ከሌለ የልጅቱን ሙሉ አካል እንትን የሚለው ኃላፊነት የሚወስድ ከሌለ በመዘጋጃ ሄዳ መጋባት ትችላለች። ኦልሬዲ ቤተሰብ ከሌለ መዘጋጃ ይፈርምላታል። ስትፋታም ደግሞ አልፈታም ብሎ ካለ መዘጋጃ ሊያፋታት ይችላል። ሰው ከሌላት ነው ይሄ የሚሰራው። የኛ ነው እሱ ዛራ ሪችዬ እኮ እኔ እንደዛ ብያ ዛሩ ያውልሽ በድሮ ህግ ነው እየርሻለሽው ከአንድ ወንድ ጋር አዳምጪ ከአንድ ወንድ ጋር ሶስት አሁንም አለ ማርኛ ጋር ሳትፈራረም ልንገሪ ዛራ ሳትፈራረም 3 ወር ከኖረች 80 እንዳላት ከሱ ጋር ንብረት እንዳላት ነው የሚታመነው። እሱ ከተጋቡ በኋላ ነው አንቺ እያወራሽ ያለሽ። እኔ እያወራህ ያለው ሳይጋቡ ሳትፈራረሚ ሳትፈራረሚ አሁን እኮ ነው የኔ ጥያቄና የአንቺ ጥያቄ ተምታቷል። እኔ ልልሽ የቻልኩት እሱ ባመጣው ጥያቄ ሪል አድርገን እንውሰደውና አንድ ሴት ልጅ የምታገባው ቤተሰብ ኃላፊ ቤተሰብ አባት ወይንም ወንድም የእሱ ኃላፊነት ሰው ከሌላት ቤተሰብ ከሌላት ለማግባት ፍላጎት ካላት ያንን ኃላፊነት የሚወስደው ከሌለ በመዘጋጃ መጨረስ ትችላለች። በመዘጋጃ ፈርሞ አግብቶ መውሰድ ይችላል ነው። እኔ ያዛራ ለማግባት ተሳስተሻል። ልንገርሽ እኔ የምደማቀው ልንገርሽ ይኸውልሽ ዛራዬ አዳምጪኝ። ይኸውልሽ በማዘጋጃ ቤትን ብትፈራረሚ ከአንቺ ከሷ ወገንም እኮ ሰው ያስፈልጋል። እሱ የግድ ካለላት ነው ህይወትዬ። አሁን እኔ ምን በምድር ላይ ምንም አይኖርም እንዴ? ምን ሆነሽ ነው? ልላችሁ አዳምጡኛ። የኔን ጥያቄ አዳምጡ። ካለላት እኮ የምልሽ ኦኬ እኔ ጥያቄ ነው። አሁን ልንተራረም ነው የምሳሳትበትን ቦታና የምንፈራረምበት ቦታ የሰፈር ውል ነው የሚባለው። የሰፈር ውል እየተወያየን አሁን ከሌላ አይቻልም። እየተወያየን ያለ ነው ምንድነው? ኦኬ እኔ አሁን የኔ ጥያቄ እኔ የማወራውን ከዛ እናንተ ደግሞ በእናንተ የተገባችሁትን ታስረዱኛላችሁ። አየሽ የሆነ ተጠያይቀና እንረዳዳለን። እኔ እያልኩ ያለሁት አንድ ሴት ልጅ አባት ከሌለ ትልቅ ወንድም ካለ ትልቅ ወንድም መስጠት ይችላል። ትልቅ ወንድም ከሌለ አጎት ያጎት ልጅ ምናምን አክስት ከሌለ ያ ሁሉ ከሌለ የሩቅ ዘመድ ከሆነ የሆነ የስጋ ዘመድ የምትይው በጎንሽ ከሌለ
ሴቲቱ ደግሞ ምርጫዋ ከሆነ በመዘጋጃ እንጋባ ከተባለ በመዘጋጃ መጋባት ይቻላል ነው የኔ ጥያቄ። ተረዳሽኝ? ይቻላል፣ ግን የራሷን ሰው እኔ ያልኩት እሱን ነው። እኔ ያልኩት እሱ የራሷን ሰው እሷ አዳምጪኝ፣ እሷ የኔ ተወካይ ነው ብላ እሱ የኛ ነው የሙስሊም አውቃለሁ። ርችዬ የሙስሊሞቹ ነው፣ በእኛ ነው የሚቻለው። ባይ ነው ትክክል ነኝ ርችዬ፣ በእኛ በሙስሊሞቹ ነው የሚቻለው። ግን እኔ እንደምረዳው ነው። ልክ ነሽ ርችዬ፣ የሙስሊምና የክርስቲያኑ ብዙ ልዩነት ስለሚኖረው ልክ ነሽ። ግን በእኛ እያልኩ ያለሁት አንድ ሴት ልጅ ዘመድ የስጋ ዘመድ ከሌላት የሆነ የባዳ የቅርብ ወዳጅ ሊኖራት ይችላል። እነሱን አቅርባ በመዘጋጃ ማግባት ትችላለች ነው የኔ ጥያቄ። ዝም በይ ላውራ፣ ካላወቅሽ አድርግ። ሽሪቻ ወር የሚወትሽበት ቆንዶ እንዲያገባሁ ያለ አውሪ ልማውጥን የራሴን ሪች መታ ሁለቱንም ያደረግኩት ጥፋት እንዲህ ነው፣ ካወዲያ መሀላችሁ አልገባም ስትል እዛ ጋር ደግሞ መስጠት የሚችለው ብሩኬ ነው። ካወዲያ ህይወታችን ውስጥ እንዳትመጪ፣ እንደ ማንኛውም ሰው ሰላም እንባባላለን፣ ጓደኛ ግን መሆን አንችልም ብሎ ማሰናበት የሚችለው እሱ ነው። ለዛም ሊሆን ይችላል የምትመጣው፣ ድራማውን ሊያጠናቅቁት ሊሆን ይችላል። በክፋት ብቻ ለምን እናየዋለን? እንደዛ ነው እኔ የሚመስለኝ እንደ ራሴ በክፋት። ምክንያቱም አጠገባቸው ውሰዱኝ ያለችበት መንገድ ይቅርታ ካወዲያ መሀላችሁ አልገባም፣ እኔ ጥፋተኛ ነኝ፣ ክፍተትም እንዲኖርባችሁ እምነትም እንድታጡ አልፈልግም ብላ ልትል ትችላለች። ለምን እሷ በቲክታክም ሆነ በስራዋ ላይም አደጋ እያመጣ ስለሆነ የጨረቃ ፋሚሊም ይቅርታ ብላ ልትጨርስ ትችላለች። ሪችዬ እንደኔ። ሁለት ደግሞ የመጀመሪያው ጥያቄሽ ግን በጭራሽ አልተሰማኝም። ድምፅሽ ነቀኝ ሪችዬ፣ ሀብልሽ ነቀኝ ነው የምልሽ። የመጀመሪያውን ጥያቄ ድገሚልን። እንዴት አመሸሽ ሜሪዬ? ሰላም ነው? ሁላችሁም ሰላም ናችሁ? አለው እግዚአብሔር። ግን የሆነ ጫፍ ላይ የሰማሁት ልጁ የእሱ ይመስለኛል ነው። አዎ አይ ምናምን የሚለውን መልሽልኝ። ጫፍ ላይ ሰምቼሻለሁ መሰለኝ። እኔ ላብራራልሽ እንዴ ያለችው እኔ ያለችው ልንገርሽ። ልጁ የእሱ ከሆነ ምን ልታደርግ ነው ሀይሚቲ ያለችው? ርችዬ በሀብልሽ ነገር እሱ የራሷ ጭንቅላት ወሳኙ እሷ ናት። እኛ አንኖርላትም። የመኖሯን ማስተካከል የምችለው እሷ ናት። እሷ ብቻ ነው። ስሚ ልንገርሽ ሀይሚ ግን ልጁ ያንተ ከሆነ አታስቀምጠኝም። ወይኔ ዘንድሮ ለሰር ታጠቀሙብን ነው የምልሽ። ዛሬ አንድ ሳቅ እያንዳንድሽ። ግን ዛሃሩ በትክክለኛው ልጅ ቢኖራት እስካሁን አታወጣም ብለሽ ታምኛለሽ? ስሚ ልንገርሽ፣ ዛሬ አንገቷን ስደፋ ለማልቀስ እጇን ፊቷ ላይ ስታረግ ያስታወስኩት ያወለተው ፕራንክ ረስብየለወት እንደ ሀደ ብሩኪ ማለት ነው። በቃ እሺ ብላ ኩስትር ስትል ሲለኝ አሁን የሰራችልን ስራ እኔ ደግሞ ትዝ ያለኝ ማን እንደሆነ ታውቂያለሽ? እኔ ደግሞ ትዝ ያለኝ ጋኒ ሁለተኛ አላምናትም እግዚአብሔርን ብላ እንደገና ደግሞ ብልሽ ከዛ ደግሞ ግን አሁን እኔ ግን ትክክል ያልሆነው ማለት ነው በተሳሳተች ቁጥር ወስዶ እንደዚህ አይነት ነገር ኮንፊደንስ ማሳጣት አለበት። ስሚ ውዴ ልንገርሽ፣ ፎቅ እኮ አረቦቹ ምንድን ነው የሚሉት? ቦሎኮና ነው። ኢትዮጵያ ምንድን ነው የሚባለው? ሲክስ አርጊው በቃ ኧረ ወገኖች አለቁብን። ልንገራችሁ ብዬ ነው። ቦሎኮና ነው ፎቅ። ኖ ሲክስ አርጊው ማሪ እና
የመዳም ቅመም እኮ ውዴ አላየሽውም እንዴ መኪናውን ይዞ ሲወጣ? ውዴ ዝም በይ አንቺ ራሱ በሴክስ ተባለ እንዴ ነው እንዴ? ሰሚ ልንገርሽ ደግሞ ልብስ ይዤ መጣሁ ያለው ነገር ሰራ ቡርክ ይቅርብን። ለማንኛውም ውዶቼ ይህን ይመስላል ቪዲዮ እና ከሰማችሁ እናንተን ከሰማችሁት ዋናው ነገር የአብሳላትም ነው። ይቅርታ ካልጠየቀች ምንም መስራት እንኳን እሷን አትችልም ማለት ነው። እውነት ለመናገር ግን ለምንድነው ፕራንክ ነው የማትለው ይቺ ልጅ?